እንደ አውሮፓውያን አቆጣጠር ከ2011 ጀምሮ የተካሄደው የሶሪያ ጦርነት በዘመናዊው የሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አሰቃቂና አጥፊ ጦርነቶች አንዱ ተደርጎ ይወሰዳል። የሀገሪቱን ዘመናዊ መሠረተ ልማት፣ ማኅበራዊ መዋቅርና ኢኮኖሚያዊ ህልውና ሙሉ በሙሉ ወደ ፍርስራሽነት የለወጠው ይህ ግጭት በአሁኑ ወቅት ወደ አዲስ የመልሶ ግንባታ ምዕራፍ ለመሸጋገር ጥረት በመደረግ ላይ ይገኛል። የዚህ ሂደት ስፋትና ውስብስብነት ከሀገር ውስጥ አልፎ የዓለም አቀፉን ማኅበረሰብ ትኩረት የሳበ ሲሆን ሂደቱም የኢኮኖሚ የጂኦፖለቲካና የማኅበራዊ ዘርፎችን አቀናጅቶ ይዟል። በዓለም ባንክ የወጣው የቅርብ ጊዜ ግምገማ እንደሚያመላክተው ከጦርነቱ በኋላ የነበረውን የሶሪያን መሠረተ ልማትና አገልግሎቶች ወደ ነበሩበት ለመመለስ የሚያስፈልገው ወጪ በግምት 216 ቢሊዮን የአሜሪካን ዶላር ይደርሳል። ይህ ግዙፍ የገንዘብ መጠን ሀገሪቱ ካጋጠማት ዘርፈ ብዙ ውድመት አንጻር እጅግ አስፈላጊ እንደሆነ ይታመናል። ውድመቱ የመኖሪያ ቤቶችን፣ የጤናና የትምህርት ተቋማትን፣ የኢንዱስትሪ ቀጠናዎችንና የኃይል ማመንጫዎችን ያጠቃለለ በመሆኑ ሂደቱ ከፍተኛ የፋይናንስ አቅርቦትና የዓመታትን ጥረት ይጠይቃል። ይህ የ216 ቢሊዮን ዶላር ግምት ለዓለም አቀፍ ለጋሾችና ባለሀብቶች የመልሶ ግንባታው ሂደት ምን ያህል ሰፊ የኢንቨስትመንት መስክ እንደሆነ ማሳያ ተደርጎ ይወሰዳል። ይህ የመልሶ ግንባታ ወጪ ምን ያህል ግዙፍ እንደሆነ ለመረዳት የሶሪያን ማክሮ ኢኮኖሚ ማየት ያስፈልጋል። ከጦርነቱ በፊት 47.5 ቢሊዮን ዶላር ገደማ የነበረው የሀገሪቱ ኢኮኖሚ የሀገሪቱ አጠቃላይ ሀገራዊ ምርት በአሁኑ ወቅት ወደ 21.4 ቢሊዮን ዶላር ዝቅ ብሏል። ይህም የሀገሪቱን ኢኮኖሚ ከ53 በመቶ በላይ ያሽቆለቆለው ሲሆን የመልሶ ግንባታ ወጪም የአሁኑን ሀገራዊ ምርት ከ10 እጥፍ በላይ ይበልጠዋል። በመሆኑም ሶሪያ በራሷ የሀገር ውስጥ ገቢ ብቻ መልሳ ልትገነባ የማትችል መሆኑና ሙሉ በሙሉ በዓለም አቀፍ የፋይናንስ ድጋፍና ኢንቨስትመንት ላይ የተመሰረተች መሆኗን ያሳያል። የሶሪያ መልሶ መገንባት ከሀገር ውስጥ ኢኮኖሚ አልፎ የዓለም አቀፍ የንግድ መስመርን መልሶ የመቅረጽ አቅም እንዳለውም የዓለም አቀፍ ጉዳይ ተንታኞች ያመላክታሉ። ሶሪያ በፋርስ ባሕረ ሰላጤና በሜዲተራንያን ባህር መካከል እንደ ዋና ንግድ ድልድይ በመሆን በዓለም አቀፍ ደረጃ ከፍተኛ የንግድ ፍሰት ለሚስተናገድበትና በተለያዩ ጊዜያት የደህንነት ስጋት ለሚደቀንበት የሆርሙዝ የባህር መተላለፊያ እንደ ትልቅ አማራጭ ሆና እንድታገለግል ዕድል ይከፍታል። የባሕረ ሰላጤው ሀገራት ነዳጅና ተፈጥሯዊ ጋዝ በሶሪያ የየብስ መስመር በኩል ወደ ሜዲተራንያንና አውሮፓ እንዲጓጓዝ ማድረግ የንግድ ፍሰቱን ይበልጥ አስተማማኝ ያደርገዋል። ይህ የጂኦፖለቲካዊ አቀማመጥ እንደ ቻይና፣ ሩሲያና ኢራን ያሉ ሀያላን ሀገራት በሶሪያ መልሶ ግንባታ ላይ ከፍተኛ ፍላጎት እንዲኖራቸው አድርገዋል። ቻይና ሶሪያን በራሷ ቤልት ኤንድ ሮድ መርሃ ግብር ውስጥ የሜዲተራንያን በር አድርጋ የምታያት ሲሆን ሩሲያና ኢራንም በወደቦች፣ በባህር ኃይል ቤዞች፣ በፎስፌት ማዕድናትና በትራንስፖርት ዘርፍ ላይ ያላቸውን ስትራቴጂካዊ ውሎች ለማስጠበቅ ይሰራሉ። በሌላ በኩል የምዕራባውያን ሀገራት ግልጽ የፖለቲካ ማሻሻያ ሳይደረግ ለሶሪያ መልሶ ግንባታ የሚሆን ገንዘብ እንደማያቀርቡ ገልጸዋል። የተባበሩት መንግስታት ድርጅት በበኩሉ የመልሶ ግንባታው ሂደት በቁሳዊ ነገሮችና በህንፃ ግንባታ ላይ ብቻ መገደብ እንደሌለበት አጽንኦት ይሰጣል። የሶሪያ እውነተኛ ተስፋ የተመሰረተው በህዝቡ መካከል የጠፋውን መተማመን መልሶ በመገንባት ላይ እንደሆነ ድርጅቱ ያሳስባል። ጦርነቱ በዜጎች መካከል የፈጠረውን መጠራጠርና ማህበራዊ መከፋፈል ማከም፣ የተፈናቀሉ ከ6 ሚሊዮን በላይ ስደተኞችን ህይወት ማደስና ዘላቂ የሆኑ የኑሮ መሰረቶችን መፍጠር ለመልሶ ግንባታው ስኬታማነት ወሳኝ ቅድመ ሁኔታዎች ተደርገው ተቀምጠዋል። ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ እምነት እንዲኖራቸውና ወደ መደበኛ የኢኮኖሚ እንቅስቃሴ እንዲመለሱ ምቹ ሁኔታ መፍጠር ሀገሪቱ ወደ አዲስ ግጭት እንዳትመለስ ዋስትና ይሆናል። በሶሪያ በኩልም ለወደፊቱ ጉዞ የሚሆኑ ግልጽ አቅጣጫዎች እየተቀመጡ ይገኛሉ። የዴይሊ ሳባህ ዘገባ እንደሚያመላክተው የቀድሞው የሶሪያ ምክትል ፕሬዝዳንት ፋሩቅ አልሻራ በሀገሪቱ ቁልፍ በሆኑ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ያቀረቧቸው ትንታኔዎችና የነደፏቸው ፍኖተ ካርታዎች ሶሪያ በቀጣይ ልትከተለው ስለሚገባው መስመር አመላካች ናቸው። እነዚህ መዋቅራዊና የአስተዳደር ማሻሻያዎች ከመልሶ ግንባታው ሂደት ጋር ተቀናጅተው መሄዳቸው ለሀገሪቱ የኢኮኖሚ እድገትና ለዓለም አቀፍ ግንኙነቷ መሻሻል
ቁልፍ ሚና ይጫወታሉ። የፖለቲካ መረጋጋትና ግልጽነት መኖሩ $216 ቢሊዮን የሚጠጋውን የውጭ ኢንቨስትመንትና ድጋፍ ለማሰባሰብ አስፈላጊው መሰረት እንደሆነ ይነሳል። ለዚህ ግዙፍ ፕሮጀክት ስኬት ከፍተኛ እንቅፋት ሊሆኑ የሚችሉ ጉዳዮች ሳይኖሩ እንደማይቀሩም ይነሳል። የሙስና ስጋት፣ የደህንነት ሙሉ ለሙሉ አለመረጋገጥ፣ በሶሪያ ላይ የተጣሉ የምዕራባውያን ማዕቀቦች መቀጠልና የዓለም አቀፍ ባንኮች የገንዘብ ዝውውር መገደብ ሂደቱን ሊያዘገዩት ይችላሉ። እንዲሁም የወደሙትን ከተሞች መልሶ በሚገነቡበት ወቅት የአየር ንብረት ለውጥን፣ የውሃ እጥረት ታሳቢ ያደረገ ዘመናዊ የከተማ ፕላን መከተል አስፈላጊ ይሆናልም ይባላል። የሶሪያ መልሶ ግንባታ የ$216 ቢሊዮን የገንዘብ ግምት የፍላጎቱን ስፋት ሲያሳይ፣ የሆርሙዝ ሰርጥ አማራጭ ሆኖ የመቅረብ ዕድሉ ደግሞ የሀገሪቱን ስትራቴጂካዊ አስፈላጊነት ያጎላል። ይሁን እንጂ የዚህ ሂደት ስኬት በሁለት ዋና ዋና ምሰሶዎች ላይ የተንጠለጠለ ነው። በአንድ በኩል ዓለም አቀፍ የፋይናንስና የጂኦፖለቲካ ትብብር ሲሆን፣ በሌላ በኩል ደግሞ በአገር ውስጥ የሚደረግ ጥልቅ የማህበራዊ መተማመንና የዜጎችን ሕይወት የመታደግ ተግባር ነው። ሶሪያ እነዚህን ዘርፈ ብዙ ተግዳሮቶች በአግባቡ መወጣት ከቻለች በመካከለኛው ምስራቅ አዲስ የኢኮኖሚና የሰላም ተስፋ ልትሆን ትችላለች ተብሏል። ለትንታኔው የቻይናውን ሞርኒንግ ፖስት እንዲሁም ዘ ጋርዲያን፣ ቢቢሲና ሌሎችንም በዋቢነት ተጠቅመናል።